በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላም ሆነ። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በሕይወት በጤና አደረሳችሁ አደረሰን። አምላካችን እግዚአብሔር ዓመቱን ሁሉ በምሕረቱና በቸርነቱ ጠብቆ ለዚህ ታላቅ በዓል ስላደረሰን ክብርና ምስጋና ለእርሱ ይሁን። አምላካችን እግዚአብሔር ለታመሙት ፈውስ፣ ለተቸገሩት በረከትን ይልክልን ዘንድ ለሀገራችንም ፍጹም ሰላም ይልክልን ዘንድ ቅዱስ ፈቃዱ ይሁንልን። እንግዲህ ዛሬ የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ዙሪያ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን እንዳትረሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ለትምህርታችን ርዕስ የሆነን ዘንድ እንደተናገረ ተነስቷልና የሚል ይሆናል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ የምናገኘው ቃል ነው። እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ ይላል። መድኃኒታችን ኢየሱስ ክርስቶስ ወደ ተቀበረበት ወደ መቃብሩ ስፍራ ለሄዱት ሰዎች የጌታ መልአክ የተናገረው ቃል ነው። እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ። እንደተናገረ ነው ያለው። ምክንያቱም አስቀድሞ ለደቀ መዛሙርቱ መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን እንደሚነሳ ይነግራቸው ነበር። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ እንደተገለጸው ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ስለዚህ ክርስቶስ አስቀድሞ ለደቀ መዛሙርቱ የተናገረውን መልአኩ መድኃኒታችን ኢየሱስ ክርስቶስ በተነሳባት ዕለት ይህንን ቃል እንደነገራቸው ወንጌላዊ ማቴዎስ ዘግቦት እናገኛለን። እንደተናገረ ተነስቷልና በዚህ የለም። ወገኖች፣ የክርስቶስ የተናገረው ሁሉ ይፈጸም ዘንድ የግድ ነው። ምክንያቱም በሦስተኛው ቀን እንደሚነሳ አስቀድሞ እንደተናገረ የተናገረውን ነገር እንደፈጸመ እናያለን። ስለዚህ እንደተናገረ ተነስቷልና በዚህ የለም አለ። ወንጌላዊ ማርቆስ ደግሞ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ፣ ተነስቷል እንጂ በዚህ የለም አለ። ተነስቷል እንጂ በዚህ የለም። ወንጌላዊ ሉቃስም ወንጌላዊ ዮሐንስም አራቱም ወንጌላውያን ይህንን የክርስቶስን የትንሣኤውን ነገር በየወንጌሎቻቸው አስፍረውት እናገኛለን። ወንጌላዊ ሉቃስ ደግሞ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ምክንያቱም ሰዎች የሄዱት ወደ መቃብሩ ስፍራ ነው። ክርስቶስን ለማግኘት የተቀበረውን ክርስቶስን ለማየት በቀጣዮችም ስለ ትንሣኤው ሰፋ አድርገን ስለምናየው በሌሊት ወደ መቃብሩ ስለገሰገሱ ሰዎች ወንጌላዊ ሉቃስ እንደዘገበው ሕያውን ከሙታን መካከል ስለምን ትፈልጋላችሁ? በዚህ የለም። ሕያው የሆነውን መቃብር ስፍራ መፈለግ ምን አስፈለገው? ወገኖች፣ ክርስቶስ ሕያው እንደመሆኑ መጠን እርሱ ለዘላለም ሕያው ስለሆነ እነዚህ ሰዎች ወደ መቃብሩ ስፍራ በሄዱ ጊዜ
ወንጌላውያን የተናገሩት ይህንን ነው። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም በማለት መለሱላቸው። የትንሣኤው ጌታ ሞትን ድል አድርጎ መነሳቱን የትንሣኤው ዕለት የሚተረከው የሚነገረው የትንሣኤያችን በኩር ሐዋርያው ቅዱስ ጳውሎስ ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል እንዳለው ለሁላችንም የትንሣኤያችን በኩር የሆነው ክርስቶስ ሞትን ድል አድርጎ መነሳቱን የምናስብበት ዕለት ነው። በመግቢያ ላይ ቤተ ክርስቲያን የምታውጀውን አዋጅ እንዳስቀደምሁት ሁሉ ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ የሚል ነው። በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። በታላቅ ኃይልና ስልጣን ሞት ይዞ ዘንድ የማይቻለው ጌታ ስለሆነ ይህ አዋጅ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም የሚለው ከትንሣኤ ከሌሊቱ 6 ሰዓት ጀምሮ ባለ 50 የምንለውን እስከ በዓለ ጰራቅሊጦስ ድረስ የሚታወጅ በየዕለቱ ቤተ ክርስቲያን የምታውጀው አዋጅ ይህንን ነው። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ዲያብሎስን አሰረው፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ሰላም ሆነ። ይህ የምስራች ቃል፣ ይህ የአዋጅ ቃል ከትንሣኤ ጀምሮ 50ውን ቀናት በሙሉ የሚታወጅ አዋጅ ነው። ዕለት ዕለት ቤተ ክርስቲያን የምታውጀው የትንሣኤው ጌታ ሞትን ድል አድርጎ እንደተነሳ፣ ሰይጣንን እንዳሰረው፣ አዳምና የልጅ ልጆቹን ነፃ እንዳወጣ፣ ሁላችንም በእርሱ ትንሣኤ የትንሣኤ ባለቤቶች እንደሆን የሚታወጅ አዋጅ ነው። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ከሙታን ምክንያቱም ሞት ይዞ ዘንድ የማይቻለው ጌታ ስለሆነ አስቀድሞ የተናገረውን ሁሉ እንደፈጸመ። ምክንያቱም አስቀድሞ እንደሚነሳ ለደቀ መዛሙርት ይነግራቸው ነበር። በየጊዜው ይህንን ይነግራቸው ነበር። በካህናት አለቆች አማካኝነት ለሞት ተላልፎ እንደሚሰጥ እንደሚገደል፣ ሆኖም በሦስተኛው ቀን ደግሞ ሞትን ድል አድርጎ እንደሚነሳ ይህንን በልዩ ልዩ ምሳሌ ያስተምራቸው ነበር። የተዘራ ስንዴ ከስንዴ አንዷ ቅንጣት ወደ መሬት ብትወድቅ ነገር ግን ብዙ ቅንጣቶችን ደግሞ ብዙ ፍሬ ይዛ እንደምትነሳ ትንሣኤ ማለትም ይህ እንደሆነ ስለ ራሱ ምሳሌ በመግለጽ በዮሐንስ ወንጌል ምዕራፍ 12 ላይ እንደተገለጸው ስለ እኛም ስለ ሁላችን በእርሱ ላለን በእርሱ ለምናምን ለክርስቲያኖች ሁሉ የተነገረው ይህ የተስፋ ቃል ክርስቶስ እንደተናገረ እንደተነሳ ሁሉ በክርስቶስ ያሉት ሁሉ ሞትን ድል አድርጎ የሚነሱበት በትንሣኤ ዘለክብር እንደሚነሱ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን ይዞ እንደሚነሳ አንደኛ ቆሮንቶስ ምዕራፍ 15 ላይ በተለይ ሐዋርያው ቅዱስ ጳውሎስ ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል ሲል በገለጸበት በአንደኛ ቆሮንቶስ ምዕራፍ 15 ላይ የክርስቶስ ትንሣኤ ማለት የክርስቲያኖች ሁሉ ትንሣኤ ማለት ክርስቶስ ሞት ድል አድርጎ ሲነሳ የእኛን ሞት ጭምር አስወግዶ ከእርሱ ጋር በሕያውነት የምንኖር መሆናችንን የእርሱ ትንሣኤ የእኛ ትንሣኤ መሆኑን በዝርዝር የገለጸበትን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን እንደ እግዚአብሔር ፈቃድ በቀጣይ አንስተን የምናየው ይሆናል። ዛሬ ግን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስቷልና እንደተናገረ ወገኖች ክርስቶስ የተናገረውን ሁሉ ልብ ማለት ያለብን ለደቀ መዛሙርቱ የተናገረውን ሁሉ ዓይናቸው እያየ እንደፈጸመ እንዳደረገ ዛሬም ለእኔና ለእናንተ ይህ ቃል የተነገረን የተስፋ ቃል የእርሱ ሞትን ድል አድርጎ መነሳት የእርሱ የትንሣኤው ጌታ እንደሆነ እንዳበሰረ በእርሱ ያለን በእርሱ የምናምን ሁሉ
ይህ ትንሣኤ ሁላችንም ትንሣኤ መሆኑን እንድናስብ ያስፈልጋል። ሞቱን በሚመስል ሞት በመሞት ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር የምንተባበር እንደሆነ ሞቱ ሞታችን ትንሣኤውን ትንሣኤያችን እንደሆነ ወደ ቅዱስ ጳውሎስ በመልእክቶቹ ይህንን ሰፋ አድርጎ ገልጸዋል። ስለዚህ እንደተናገረ ተነስተዋልና በዚህ የለም። ክርስቶስ በመቃብር የሚቀር ሞት የሚይዘው አልነበረም። ስለዚህ ይህንን ቃል ስናስብ የክርስቶስን ትንሣኤ ስናስብ ሞትን አልፎ ሞትን ድል አድርጎ እንደገና በክብር እንደተነሳ ይህ ትንሣኤ የእኛም ትንሣኤ እንደሆነ ልናስብ ይገባል። ትንሣኤ ስንል በዓል ማክበር ብቻ አይደለም። ትንሣኤ ስንል ከባሉ ጋር ያሉትን ድባቦች ብቻ እያሰብን የምናሳልፍ ጉዳይ ሳይሆን የክርስቶስ ትንሣኤ የእኛ ትንሣኤ መሆኑን የምናስብበት ነው። ወንጌላዊ ሉቃስ እንደተናገረው ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ሕያውን ከሙታን መካከል፣ በሙታን መካከል እኮ ክርስቶስ መገኛው እዛ አይደለም። የክርስቶስ መገኛ እኮ መቃብር ስፍራ አይደለም፣ ሙታን ባሉበት አካባቢ አይደለም። እርሱ የትንሣኤው ጌታ ነው አይደለም። እርሱ ለሚያምኑበት እንኳ የተናገረው ቃል ቢኖር ሙታን ሙታናቸውን ይቅበሩ፣ እናንተ ግን ተከተሉኝ ነበር ያለው። ስለዚህ እርሱን የሚከተሉ ሕያዋን መሆናቸውን ዛሬም የኔና የእናንተ ትልቁ የክርስትናችን ግብ የክርስትናችን ምስጢር በክርስቶስ የማመናችን ትልቁ ጉዳይ እርሱ ሞትን ድል አድርጎ እንደተነሳ ለእኛ ሕይወትን እንደሰጠን በእርሱ የምናምን ሁሉ የትንሣኤው ጌታ ክርስቶስ የሰጠንን ዘላለማዊ ሕይወት እያሰብን እንደገና ደግሞ ስጋችን ወደ አፈር ቢመለስ እንኳ እርሱ ሞትን ድል አድርጎ እንደተነሳ እኔና እናንተም በትንሣኤ ዘለ ክብር የምንነሳ መሆናችንን መኖሪያችን ከእርሱ ጋር መሆኑን የእኛ ጌታ ክርስቶስ ሞትን ድል አድርጎ የተነሳው ለእኔና ለእናንተ መሆኑን ምንም እንኳ በለበሰው ሥጋ ሞትን ይቀምስ ዘንድ የግድ ቢሆንም የሞተውና የተቀበረው በሦስተኛውም ቀን የተነሳው ለእኛ የተከፈለ ለእኛም ሕያዋን መሆናችንን ማሳያ በእርሱ ሕያውነት ሕያዋን በእርሱ ትንሣኤ የትንሣኤው ተካፋዮች መሆናችንን የምናስብበት ዕለት እንደሆነ ልናስተውል ያስፈልጋል። እንደተናገረ ተነስተዋልና በዚህ የለም አለ ወንጌላዊ ማቴዎስ። በዚህ የለም። እርሱ የተናገረውን ሁሉ ያደርጋል። እርሱ የተናገረውን ሁሉ ይፈጽማል። እርሱ የተናገረውን አምኖ መቀበል፣ እርሱ በተናገረው ቃል ተስፋ አድርጎ ጸንቶ መገኘት እጅግ መልካም ነው። በድጋሚ እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። በዓሉ የሰላም የፍቅር ይሆንልን ዘንድ አሁንም አምላካችን እግዚአብሔር ለተራቡ ምግብ፣ ለተቸገሩ ሰላምን፣ ፍቅርን፣ በረከትን፣ ጤና ላጡ ጤናን ይልክልን ዘንድ ቅዱስ ፈቃዱ ይሁንልን። ሀገራችንንም በፍጹም ሰላም ይጠብቅልን ዘንድ ፍጹም ሰላም ይልክልን ዘንድ ቅዱስ ፈቃዱ ይሁንልን።